መተናል ባመቱ ኧረ እንደምን ሰነበቱ ሆያ ሆዬ ሆ ኧረ ቡሄ ደረሰ ኧረ ደረሰ 5 ቀን ብቻ ኮኔ ቀረው ሰዎች 2018ን ልንገላ ኡፋይ ልንል ነው እንደው 2019 ን ሰላም ያርግልን እስካሁን የመጣውበትን መቃጠልና ነዴት በ2019 ባይኖር በቃ የጎመን ድስት ወጣ የገንፎ ድስት ግባ ሊባል ነው እኔ ያለው ሁለቱም ድስት የሌለኝ እንደው ጸልዩልኝ እስኪ በቀጣይ አመት ወይ የጎመኑ ወይ የገንፎውን ድስት እንድገዛ እስኪ እናንተ ደግሞ ሰብስክራይብ አርጉ በጋምላክ አርጉ እያረጋችሁ ለማለት ነው የበዓል ድባብ እስኪ እናንተ ጋር ምን ይመስላል እኔ ጋር በቃ በዚህ ጆሮ ዮሃ አበባዬ በቃ እንዲህ ነው እየተሰማኝ ያለው መንፈሱ ምናምን ድባቡ በቃ ደስ ይላል ዋው እሸቱ በቆሎ ምኑ በቃ ክረምቱ ምናምን በጣም ስሜት ይሰጣል ደስ ነው ሀገሬ ኢትዮጵያን እኮ ለዚህ ነው መወዳት ማለውጣው ለዚህ ነው ከሀገር ቢመቻችልኝ አይኔን አላሽም ግን ማለውጣው ለዚህ ዛሬም እንደ ሁሉ ጊዜው እንደተለመደው ያበዱና ቀውጥ የሆኑ ቪዲዮ ስብስቦችን እጄ ከች ብያለሁ ቀምሜ ከሽኘ ለናንተ ቀምሼዋለሁ አማስዬ ቀምሼ ነው ይዤላችሁ የመጣሁት ነው ማለት በቃ እያንዳንዱን ክሽና አርጌ ቅቤ ብቻ ነው የሌለው ጾም ስለሆነ ማለት ነው አብራን ፈታ ዘና ነው ምንለው እስከ ቪዲዮ መጨረሻ የትም ንቅንቅ የለም እኔ ከቪዲዮ ጎን ለጎን አለው እናንተ ደግሞ ከፊት ለፊት አብራን ከት እንላለን እስከ መጨረሻው የትም ንቅንቅ የለም ታዲያ ቪዲዮ ለመጀመር እንደ ሁሉ ጊዜም ዝግጁ ከሆናችሁ ዶክተር የስ እንጀምር በሉ እንጀምር ወይ ዳይ ወደ ቪዲዮ የኔ ዘፈኑ ከኛ ነው ወይስ እኔማ መሃል ላይ በልበል ነው ያለኝ ትችያለሽ እኮ ዳንሱን ትችያለሽ አምጥታሽዋል ግን ሙዚቃውን ደግሞ እባክሽ አምጪልን ወይ ደግሞ ካልሆነ ሙዚቃውን ለብቻውን ይዘሽ ነይና ቀጣጥመን እንሰማዋለን ለማንኛውም ጎበዝ ነሽ በፈጣሪ ስም ተመልከቱ መርካቶ ሻሚዝ ነው ብሎ ይሸጡልኝ ማለት ነው ይሁት አሁን እንዴት አድርጌ ነው ብለው ሰው ወዳኔ ነው እስቲ ተመልከቱ ፍረዱ ምንድነው የሚያስቅሽ አሁን ይሄን ገልብጮ ነው ብለው ሰው ወደ ምን አይነት ሸሚዝ ነው እንዴት አድርጌ ነው ብለው ሰው አሁን ምን አድርጌ ነው ግን ሲሸጡልኝ ምንድነው ያደረገኝ እንዴት ነው ያላየው ወይስ ምን ይገዛው ሸሚዝ ራሱ ይሄን ሰው ምን በገና ላይ ተመልከቱ ወይስ ምን አይነት ሸሚዝ ነው እንዴት ይሰራች እንዴት ይሄንማ ለብሾ መምታኝ እንጂ ለብሾ አይ መርካቶ አምሮባል ባይዘው እንዳታወልቁ አምሮባል መርካቶ ስትሄዱ ማለት ነው መርካቶ ስትሄዱ ካላወቃችሁ ሰው ይዛችሁ የምሬን ነው እኔ እንደዚህ ከመርካቶ ምን ይመሰለ ጫማ ገዝቼ ገባው ቤቴ ገብቼ ስለካው ወፍራም ካልሲ ነው ለካ ጫማ አይደለም ብሬን እንደዚህ ተበልቻለሁ ለማንኛውም አምሮባል አይ መርካቶ እኔ አንዳንድ ጊዜ አንዳንድ ሴቶች ድፍረታቸው ነው የሚገርመኝ አሁን አንድ ሐኪም ቤት መጣ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ ምናምን አልኳት የኔ አባት ልጁ ካንተ ነው እንዴ ልጁ በኮፒ ሊንክ አያድርም ለማንኛውም ላስወርድ ፈልጌ ነው ኮስተር ብላ ነው በቃ እንደዚህ ምትል ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው ዝም ብሎ አይወርድም እኮ እስከዚህ ታረክሽው እንዴ ላስወርድ ነው እንደዚህ ይባላል ምንድነው መጣው ልጅ አንደኛው ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም ኃጢአት ነው ታይ ቃሉን ተታስወርድ አላስወርድም ባህል እኮ ነው ያስመሰልሽው ሲወርድ ሲዋረድ የመጣ ባህል ነው የሚመስለው ያውን አነጋገርሽ ሙሾ ነው እንዴ የምሬን ነው የምላችሁ አፕሊኬሽን እኮ አይደለም ልጅ እኮ አይወርድም በቃ አይወርድም ሙሾ ነው እንደሚወርደው ይመች ዶክተር ይሄ ልጅ በጣም በቃ የሚመች ዶክተር ነው የጤና ቢሶች ተወካይ ዶክተር ተብሏል ያው ይመች ለማንኛውም 10 ሚሊዮን ብር ይሰጥህና ይሄንን ከንፈር ሳምብት ባል ተስማለህ አንተ
አትማሽ እንጂ ምን አረኩሽ? አትማጨለሽ እየተናደደች ነው እሷ 10 ሚሊዮን ተከፍሎኝ አልስምም ነው እኮ እያለች ያለችው። እንኳን እሱ ሊስመኝ ተከፍሎት ይቅርና እኔ ተከፍሎኝ አልስመውም ነው እያለች ያለችው። እኔን መሰለኝ እንደዛ የምትለው እቺ ሴትዮ። ይጣራልኝ። አይ ግን የምር 10 ሚሊዮን ብር ይሰጣችኋል እሷን ሳሟት ብትባሉ ትስማላችሁ? እኔ ገለጭጨው ብር እኮ ነው። ሄይ ጋይስ ሩጭ ይሶጣ ወደቀብኝ። ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። ሰው አሳውቁኝ። ወዳችኋለሁ። በጣም ነው ያዘንኩት። ይሄ እዚህ ጋር ደግሞ የለም። ብርድ ነው፣ ስሮጥ ነው ብርዱ። በቃ አልቻልኩም። እኔ እንደዚህ መጠጣት አልችልም። ከንፈሬ ያቃጥለዋል። ደግሞ እድሜ ከፍ እያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ በቃ አልቻልኩም። ይህን ግን እዚህ ጋር እስቲ ኮሜንት ላይ እኛ በሉኝና አብረን እንትንላለን። አዲስ የሚሰጥሽ ሰው እኔ ያገናኝሻለሁ። ማነሽ ብሩክቲ፣ አዲስ የሚሰጥሽ ሰው እኔ ያገናኝሻለሁ። አንቺ ምን ትሰጪዋለሽ የሚለው ነገር ነው ዋናው አነጋጋሪውና አጠያየቁ ነገር እሱ ነው። የሚሰጥ አይጠፋም። አንቺ ምን ትሰጫለሽ ነው። እሱን አስቢበት። ሰው ሞልቷል። ልጅ አግተ ቤተሰቡ ስልክ አላነሳ ሲሉ የደወሉላቸው ደንበኛ ስልክ አይመልስም። በቃ ቤት ትችላለህ። አባዬ አንተ ለማን ትችል? ልጁ አደገ እና ታዲያ ከዚህ በኋላ ሌላ አባት አለው እንዴ? ይመቸህ። ለማንኛውም በደንብ ዶክተር ሆነች እንዴ? ምንድነው ማሚ ዶክተርዬ? ህመምክ ታውቋል። ህመምክ የሴቶች ብዛት ስለሆነ መድኃኒቱ ምን ሽርክ ይቆረጣል። ግዴታ ነው። ኖ ዌይ ኖ ሞር ባልታዛር ኖ ሞር ባልታዛር ደስ ይላል። ለዛ ባልታዛር ለሆነ ጓደኛችሁ ላኩለት ቆርጣችሁ ኖ ሞር ባልታዛር። በቃ እንደውም ቻሌንጅ ይጀምራል። #ኖ ሞር ባልታዛር። ምርጥ ዶክተር በጣም ጁስ እየጠጣህ ነው? እስቲ እንደ ድሮ ይጣፍጣል እንዴ? ሰፈር ያለው እዚህ ወጣነ በላይ በኩል መጥቶ አረጋው መሰለህ እኔ ገዛልህ ይሄን ለራሱ ጁስ ትወዳላችሁ የዘመኑ ልጆች። ማዬ ስመጣ ጠጣሁት እኔ ጥጥት ታረኩት ጨምሪልኝ ሌላ እና ሂጂ ትላታለህ። እሺ አንቺ ያምሻል ትልካለሽ እንዴ? አይገም በለሽ ነው ወዲያ ምን ብሬ ድሮ ከታናናሾቻችን እንደዚህ ነበር አድርገን የምንወስደው። አያጅቡ ምናምን እያልን እየሸወድ አይ ልጅነት እኮ ደስ ይላል በጣም። ያውን ፈላዎች ግን አያስነው። ያውን ፈላዎች ከሰጧችሁም በቃ እንድትፋቷቸው የለም እንድትሄዱላችሁ ስለሚፈልጉ ብቻ ይሰጣችሁና ችላ ነው የሚሏችሁ። አሁን እየተፈጠረ ያለው ትውልድ ቆቅ ነው፣ በጣም ቆቅ ነው። የኛ ጊዜማ ምን እናቃል? የአብርሃም በጎች ምን ችግር አለ? እኔ አንድ ቀን ሰፖርት ብታደርጉ የኔ ወንድማቸው አይደለው እንዴ? እኔ አላሳዝናቸው። ሁሌ ነው የተበደለ ሰው ብቻ ሰፖርት ብታደርጉ እኔ ወጥቼ ቲክቶክ ላይ ማልቀስ አለብኝ? እኔ ማልቀስ አለብኝ ቲክቶክ ላይ እንደዚህ ሆኛለሁ ብዬ ማልቀስ አለብኝ? ሰፖርት ብታደርጉ ወደ ለመናገር በጣም ሰው አርሶ አይበላም። ተረጋጋ ልጄ ተረጋጋ። ወንድም አይዞን ምን ችግር አለ? እኔ ሰፖርት አይዞን አታልቅስ። አርሶ የማይበላ የለማይ ልጅ ዛፍ ግን ምን አለ መሰለህ በጣም ነው ያናደው። በቃ እንደዚህ አይደረግም። ሰው እኮ ሰው ወረተኛ ነው። ምን አለ መሰለህ ሰው እንደዚህ ስትሆን ደግሞ የባሰ ነው ደስ የሚለው እንጂ አይሰጥህም። አንተ ማድረግ ያለብህ የቀጠሮ ጌም አዘጋጅቼ እኮ ነው የቀሩብኝ። ሰው አዘጋጅቼ እኮ ነው የቀሩብኝ። እኔ ማርያም ቀጠሮ ጌም አዘጋጅቼ እኮ ነው የቀሩብኝ። ጌመሮች ምናምን ነበሩ
እንዴ ሰው እንኳን አልመጣም። አንድ ሰው ብቻ ነው የመጣው ነው ፎንቲ ብቻ ነው የመጣው። ማርያምን ለሌሎቹ ቴክስት አድርጋለሁ ለእያንዳንዳቸው እመቤቴን ለእያንዳንዳቸው ቴክስት አድርጋለሁ ግን አልመለሱልኝም። እመቤቴን ነው ለሁሉም አድርጋለሁ። እኔ ለሁሉም ጌመሮች ትልቅ ለሚባሉት እኔ አድርጋለሁ። ማርያምን ነው አድርጋለሁ ግን ነው ፎንቲ ብቻ ነው የተቀበለኝ። እሱ ብቻ ነው የመጣው። እነ ፍራይዴይስም ሁሉንም ልኬላቸዋለሁ። አዎ ግን ምን አለ መሰለ ዲስ ዴይስ በቃ ሰው ሁሉ የራሱ ሩጫ አለው እኮና መስጠትም እያቆመ ነው። አየሩም እየጠረረ ነው። እኔ እኮ ስጡኝ አይደለም ሆን ተረላይ እኔ ስጡኝ አይደለም። አሁን ጌም ስንጫወት ገባ አይደል? አንተ ገባ እዚህ ጋር አንተን ተከትሎ የሚመጣ ሰው ይኖራል አይደል? አለ አንተን ተከትሎ ሰው ይመጣል። እንደዛ ነው ያልኩት። እኔ ገብታችሁ ገስት ላይ አስተባብሉልኝ ያልኳቸው። ሌላ እኮ ምንም እኔ ጊፍት ስጡኝ አይደለም ያልኳቸው። መጣችሁ የጌም ላይ ተገኝታችሁ ገስት 30 ማማን ናቸው ስማቸው። ቆይ ከነ ፍራይዴይስ ውጪ ማማን ናቸው ማለት አሁን ለኔ ሼር አላረክም። ለሁሉም ኢንቦክስ አድርጋለሁ። ለነጃኒ ምናምን ለሁሉም ኢንቦክስ አድርጋለሁ። ጌታ እኔ ለሁሉም ነው ኢንቦክስ አድርጋለሁ። ለቤላም ሳይቀርም ኢንቦክስ አድርጌለታለሁ። ለሁሉም ነው ኢንቦክስ አድርጋለሁ። ከሰጠው ሊጠራቀምና ወደ ፍራይዴይስ ሁላ ለሚኪ የሚባለው ቴክስት አድርጌለት አየውና ዝም አለ። መልሽ ያለው ያን አልሰጠው ብለው ኢንስታግራም ላይ ነበር ቴክስት ያደረኩለት። ከዛ በኋላ አየውና ዝም አለ። ምንድነው ጋይ ምንድነው የሁሉ አተካራ? ጊፍት ስጡኝ ብሎ ማልቀስ ምን ሼር ቆይ አይ ደሞ ለጊፍት አይደለም ምናምን። ኧረ ሊልጄ ተው፣ ኧረ ተው ድሮ ያዛከን ይበቃል። ምን ችግር አለ? እኔ አንድ ቀን ሰፖርት ብታደርጉ ይሄ ወድባቸው አይደል? እኔ ወድባቸው አይደል? ማውራት ስለቻልክ ከሌሎቹ ዝንጀሮች የምትለይ ነው እንደሚመስል። ከሰጡ ይሰጡሃል፣ ካልሰጡ ነገ ደግሞ መተህ ትለምናለህ። ዛሬ የሙዛችንን ከቻለን የነገውን ደግሞ ሙፋሳ ያውቃል። ምን ሆነ ነው ጸጉርህን አስይዘህ ልሸውደን ነው እንዴ? ሲዛር ጭራሽ በላይፉ እየኖርክ ነው እንዴ? እኛ እኮ ቀን አሸንዳ ነው የምንሰራው። ጎረንዳዮ መክበብ ከሱማሌ ጋ ነው ጨዋታው፣ የሀገር ጉዳይ ነው። እኔማ ወደብም ልታስመልስልን መሰለኝ እኮ ለብለ የተሳሳምክ ሞንኪ ፖክስ ልታመጣብን ነበረ እንዴ? ስንት ነገር ነው የቻለህኛ። አረ ገደለው በስማም። አረ ሊልጄ ተው በቃ ይብቃህ። ተው እንደዚህ አይነት ነገር ይቅርብ። ተው እንዴ ምን ችግር አለ? አንዱ ቀን ሰፖርት ብታረጉ እኔ ወንድማችሁ አይደል? ዳራሳስናችሁም እንዴ? አይ አሁን እኮ ግፍተሩን መስጠት እያቆመ ነው። አየሩም እየጠረረ ነው። ላዛኩን እኔ አየሩ ምን ያደርግልኛል? እኔ አየር ጊፍተሩ እንጂ አየር ጠረረብኝ። እሺ ጊፍተሮቹ ይቅሩ፣ ቢያንስ ጌመሮቹ ቲክቶከሮቹ ከመጡ አይሰጡኝም። አንድም ቲክቶከር የሰጠ የለም ምንም ግፍት። ነው ፎንቲ ግን ይመችሽ። አንቺ አራዳ ልጅ አንድ ባቡር ሰጡኛል። ቢያንስ እሄድበታለሁ በሱ እንኳን። እና ታዲያው ምን አሰብክሽ ከጌሙ በኋላ? እንደው ምን በቃ ከዚህ በኋላ ጌም ምንም አልጫወትም። በቃ ይቅርብኝ፣ እሄዳለሁ። እንደው እንዴ ኧረ አበባ እየሰጡ ነው መሰለኝ። አበባ እኔ አበባ እንዴ አበባ አራዳ ልጅ መች ቢግ ላቭ ኤንድ ቢግ ሪስፔክት። አረ ሙድ መያዣ ሆነ በእናታችሁ። አሁን በቃ ይሄ ልጅ በቃ ለተወሰነ ጊዜ ይጠፋል። በቃ ኮንተንት ክሬት እያደረገ በጣም እያስደሰተን ነበር። ማን ነው ያበሳጨን ነበር ማለት ትንሽ እናርፋለን። እሰይ እንደዚህ ውረዱበት እስኪ ትንሽ እንረፍ። መልኩ ያምር ስራው ያምር አለ ያ ፓስተር። እውነት እኮ ነው። እንደኔ ቢያንስ መልክ ባያምር ስራህ ደግሞ ቢያንስ ትንሽ ይመር እንጂ ምንድነው እንደዚህ ጭራሽ ዲጂታል ልመና ሆነ እኮ አሁን እኮ ቲክቶክ። እኔማ አንዳንዴ አሁን ቲክቶከር ነኝ ማለት ራሱ እያፈርኩኝ። አንተ ቲክቶከሩ ነው አይደል ሲሉኝ፣ ኧረ በጭራሽ ዩቲዩበሩ ነኝ ይላል። ዩቲዩብ ይሻላል፣ ለስም ዩቲዩብ ይሻላል። ራፐር ነኝ ምናምን የምትል በህይወቴ በጣም ብዙ ነገር አይቻለሁ። ብዙ የሆኑ ነገሮች ላይ ሰርቻለሁ። ሙዚቃ ምናምን ዋጨታ ምናምን ብዙ ነገር ሞካከል። ዛሬ ትናንትና መደጋገደል ውስጥ ምናምን ወጥተህ እዚህ ጋር እኔ ነኝ ራፐር አይመጡም ወጭን ደግሞ አይመጡም። እኛ ዝም ለጊዜው ከፍ በጊዜው ነው ገብቶሃል። እዚህ ጋር ዋጨታው ግን ምን መሰለህ የሆነ ዲስራክ ምናምን ልለቀት ይችላል። ምናምን ልሰዳደብ ወይም ደግሞ ላልጨ ምናምን ይችላል። እኔ እሰማለሁ አልሰማም። እኔ አላዳምጥም ምናምን ነገር የሆነ የራሴ ፍሉ ላይ የራሴ ከፍታ ላይ ምናምን አንበሳው የሆኑ ሙዚቃ ጂሞች ምናምን ለቀሉ ሰሞኑ ምናምን እሱን ምናምን ዋጨታ ምናምን ሰምታችሁ አዬ ምናምን በሉ እና ሙዚቃው ስለ መርፌ ተወጋ ይወጋ ያቻፓ ይወጋ ተወጋ ይወጋ ያቻፓ ይወጋ መዳን ያለበት እስረኛ የሆነ ይወጋ ያቻፓ ይወጋ ጣቂ ምናምን ይወጋ ያቻፓ ይወጋ መዳን አለበት ያቻፓ ይወጋ ገብቷል። በቅርቡ ይሰማለታል። ላይክ
እስከቸው ግን ወሽ አረ ይሄ እብድ ዶክተር ምን ይሻለናል? ደሞ ያቻፓ ይወጋ ብሎ ነጠላ ዜማል እንዳያወጣብን አምሮ የምር ስለ መርፌ ነው ዘፈኑ። ያቻፓ ይወጋ ይመቻቦ ይመቻ አዝናናል። ምጧን ላይቭ ላይ ያስተላለፈችው ኢትዮጵያዊት ወይ ጉድ አይና በሽልኝ ስሚኝ ጸሎቴን የልቤን ነግረሽ ያስጨነቀኝን ማናለ ዳንቺን የሚያጽናና ቀና ልበል ድንግል ምልጃሽ እርዳኝና በአይና በሽልኝ ምጥ ላይ ናት ቲክቶክ ላይቭ ላይ የውስጤን ነግረሽ ያስጨነቀኝን ማናለ ዳንቺን የሚያጽናና ቀና ልበል ድንግል ምልጃሽ እርዳኝና አሁን የደረስንበት ሌቭል እዩ እንግዲህ አሁን የት እንደደረስን እዩ፣ ወዴት እየደን እንደሆነ እዩ። ባጭሩ ምጧን እቺ እናት በቲክቶክ ላይቭ ቀጥታ አሁን ይሄ ልጅ በላይቭ ተወለደ። በታብታብ ነው የሚያድገው፣ በላይክ ሼር በኮፒ ሊንክ ነው የሚያድገው፣ በምንድን ነው የሚያድገው? እሺ በእንግዲህ እንደዛ ከሆነ ክርስትናውንም ላይቭ አድርጊዋ ጥሪና እንግዲህ መቼም አዋልደናል። መቼም ከስር የሚጽፉት ግፊ እያሉ ነው። አይዞሽ ግፊ አይ ወይኔ ኢትዮጵያ ድሮ ታዩ በራስ ውድል ያድጋል ነበር የሚባለው። አሁን በኮፒ ሊንክ ያድጋል። አይ ኢትዮጵያ አንተ አሁን ህፃን ልጅ አስተኛም ጫማ ሳይዙ ኧረ ደግሞ ይሮጣል። ኧረ እንዳደናቀፈ እንዴ ምንድነው የሚያክለው ጫማው? ይሄ እኮ ሬሳ ሳጥን ነው። በቃ ሲሞት እንደውም ሀፋፍ ይቀበርበት እንደ ሬሳ ሳጥን ነው ያገለግላል። ባቡር ይሄ በትእዛዝ ነው የሚሰራው። የለም እርግጠኛ ነኝ ገልብጠን ስሩን ብናየው ቁጥሩ ቱ ቢ ኮንቲኒው ነው የሚለው እንጂ ቁጥር የለውም። በቃ ይቀጥላል። Tao cũng biết trong cuộc sống có người ghét, có người khen. Tao thế này, tao thế kia. Nhưng bài học cuộc sống tao đố thằng nào học được lòng. Ngày hôm nay là bạn, liệu ngày mai mày có chắc mày là bạn? Nơi vòng xoáy cuộc đời sẽ chẳng bao giờ dừng lại. Thằng nào khôn, thằng đó sống, thằng nào dại, thằng đó chết. Cuộc đời đã phải vắn bài cho tao có hồi kết. Nhưng nếu cái luật cuộc đời thay đổi thì tao phải sống. በስማም አረ በአፍም ይከብዳል እኮ አይደለም በአፍንጫ እንደዚህ እንዴ ባይዘ ሁላችንም እንደዚህ አይነት ጓደኛ አለን። እንዲህ አርጎ ራሱ ቢጠጣ ደስ የሚለው ጓደኛ አለን። ወይ ደግሞ በደም ስሩ ቢሰጠው ለሱ ላኩለት፣ ቆርጣችሁ ላኩለት። ድንበር በኢየሱስ ስም ዘግናለች። አዎ እንደዚህ አይነት ነገር በሁለት ጀንስ ጀመር ምን ነገር ሰጡኝ ይሻላ በደረኝ አለበደረ እሺ አንድ ጉርሻ ላጉርስሽ እኮ አልኩሽ በላሽ ኢጃ በሽ ያጨመለክሽ ነው መበላ እዛው ቡቲ እንደዛ ከነ ቆንዶ በርበሬ ቡቲ ሰጪኝ አቡቶኝ ስተኛ እያበደረቻን ተመስጠኝ እንደዚህ ጌታን ምን ያልካባችሁ ቡጤት ያትብላ በእናትሽ ለራሷ በትንሹ ነው። አንቺ ጀምር ምን ፍርፍር ነው ምሳሌ ትንሽ አርጋሽ የሚጣፍጥ ጣውም እንደዚህ ነው ፍርፍር አይታችኋል። ግን ከሁሉም ብዙ የያዘችው ጩጫዋ ነች። እፍስ በስማም እኔ ባይዜ ድንበር በጣም የማልወደውና ማልችለው ነገር ነው ድንበር ማለት። እንደዛ ሲያደርጉ በቃ ምግቡም ያስጠላኛል፣ ልበላም አልችልም፣ ከሰውም እጣላለሁ። አልወድም ድንበር። አብረን ድንገት ከናንተ ጋር ከበላው ድንበር እንዳትሉ ባካችሁ፣ አልወድም። ወንድሜ ብር ሲሰርቀኝ ኮሎኔል ወንዶሰን ይቅርታ ቀርቴ ሁለቅ። እሺ ምን አባህ ነው የምትፈልገው? ቀጠሮ ነበረኝ። የምን አባህ ቀጠሮ? ቢታንያ ቀጥራኝ። ብትንበል እሺ ዶርዬ እንደዚህ ሚያዝግ ወንድም አለ። እህቶችን በቃ ሚያዝግ ነቀርሳ የሆነ ወንድም አለ። እነሱም ደግሞ እንደዛው ናቸው። ልብስህን ልጠብል ምናምን ሱሪ ምናምን ብርብር። እነሱም አይምሩም። ያው የእህትና ወንድም ጣም ደግሞ ይሄ ነው። በቃ እንደዚህ ሆኖ ሲያድጉ ነው ደስ የሚል። ምንድነው ያሮስቶ ነው? ይሄ መክሰስ ላይ የሚበላ ምግብ አይደለም። ሽንኩርቱ ሳይከተፍ ልትል ነው እንጂ ምንድነው መተው ሁሉም ተፈርፍሮ መምጣት አለበት እንዴ? ምንድነው
እረፍ አታበላሽ በስርዓት ሹካ ምናምን ቢላ ይዘላ ምንድነው ፍርፍር የለም ልትል ነው እኔ ቆይ እዚህ ቤት ለምን ሄደ ውይ ስተፋችሁ እንጂ ምንድነው እሺ ቤተሻው እንዴት ነው እስቲ ዶሮ እንዴት ነው አንቺ አሁን ይሄን ራት በልቼ ልተኛ ነው እንዴ እየቀለድክ ነው ለሊት እንድነሳ ነው የጮክ እንዴ ያልኩ ዶሮ ራት ላይ ምታቀል አላርም ከምትሞላ ይሻላል እሱን በልተህ እስቲ ስታይል ነው ሌላ ምግብ የለም ላፈርፍ ጎመን ምናምን የለም ላፈርፍ ነው አረንጓዴ ጎመን የለም ጥጋብ ግን ይዞሃል ተው ይሄ እንዴት አድርጌ ነው በልቼ የምተኛው አረንጓዴ ጎመን በውሃ ቀቅዬ እንዳላበላ የት ነው ናጂ ይቅርብኝ አላልክም ነበር እንዴ ይቅርብህ እንጂ መክሰስ ነገ ትበለዋለህ እንዴት ነው የሚቀርብኝ ከባዶ ይሻላል ብለህ ነው እንጂ ጥሞ አይደለም እንዲህ የምትበላው አዎ ኧረ ተው ግሜሽ ነው አንተ አመሰግናለሁ የምትለው እንጀራ ነው ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ እኔ እኮ እሱ እንዲህ ሲያደርገው በዚህ በስክሪኑ የሚወጣ እየመሰለኝ ልቀበል በዚህ በጾም እኔ ሊያሳስተኝ ምራቄ ዋፌ ሞላው ይሄ እንደ ዶሮ ልጮ ነው እንዴ አለ እኔ እንደ አህያ ብጮስ ይሄን በልቼ ምን ይመጣል እንደ አህያ ብጮ እንደ ጅብ ብጮስ ይሄን የመሰለ ምግብ በልቼ እናት ሀገሬ ኢትዮጵያ ሞኝነሽ ተላላ ለሞትልሽ ቀርቶ ለገደለሽ በላ እኔ ሞቼልሽ ደሜን ሰጥቼሽ ከዚህ ቃሊቲ በእግሬ ሄጄ ያው ለራሴ ጉዳይ ቢሆንም ያው ሞቼልሻለሁ ማለት ይቻላል አንቺ ከገደልሽኝ እኮ አንቺ በኑሮ ከገደልሽኝ ሞቼልሽ ነው ማለት ከዚህ በኋላ ሞቼልሽ ሁላችንም ሲጀመር ሞተንልሻል በኑሮ ውድነት ገለሽን ሞተንልሻል አርበኞች ነን ሁላችንም ለማንኛውም ወንድሜ ብዙ ባታማር ጥሩ ነው ብዙ የደሃ ሀገር ነች እቺ ሀገር አታማር እንቁልልጩም ትንሽ ይቀነስ አልከም ዶርዬ ዴባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ ያሰራው ይሄ መኪና ተሰራ ይሄ መኪና ማይስተሳር ሲጀመር ይሄው መኪናው ምንም ማለት አይሰራም ቁልፍ እንኳን አይመታም መኪናው ቆሞ ይቀር አለማኔ ብለህ መኪናው ከኔ ወሰድከው መካኒክ ነኝ አልከም ዶርዬ ዴባ ምን ይመስላል ይሄን ጉልበት ተሸክመህ ሰርታት በጣም እንደዚህ ዴባ ሄሎ ምን ነው የምትለኝ ነኝ እስቲ ንገረኝ ምን የምትለኝ ነኝ ምንድን ነው መጀመሪያም እኮ ለለምን እኮ አይደለም ላግዝህ ነው ያለው ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው ዱርዬ ሁሉ ሌባ አይደለም እሺ ሙያ ያለውም ዱርዬ አለ ዋው ያሲኖ እኮ አንቺ ትመችናለች በቃ የሆነ ትመጪና በቃ ቡም ሸካላካ የሆነ ነገር ነው ሰርተሽ የምትሄጂው ይመችሽ ምርጥ መልእክት ያለው ቂጡን የጣለ ዱርዬ ሁሉ ሌባ አይደለም ከዱርዬ ውስጥ እንደውም በጣም ብሪሊየንት ማይንድ ያላቸው ሰዎች ሊወጡ ይችላሉ ደሞም አሉ እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም ትንሽ ኢንቨስት ቢደረግብኝ አበባው እንዴ ብቀልጥልሽ እንደ ሻማ አልታያለሽ አልሰማ አቤት ወገብ ሲል ከተማ አስጠበብሽው ያንን ሸማ ላያራምድ ጠቦ ጫማ ማንከን ያውቆት ለከሽማ እንዴ ኧረ ይሄ ገንዘብ ጉዳፈላ ይሄ ሜካፕ ይሄ ጸጉር ጉዳፈላ ሰዎች እኔማ አብረውኝ የተማሩ አግብተው ሰርግ ሲጠሩኝ እንዴ አንቺ ማነሽ እያልኩ ለካ አብሮ አደጌ ናት በስመ አብ ኧረ ይሄ ነገር ተው ትንሽ ቀንሱት እኛ ተወዛገብን ብሩ አለ ተብሎ እንደዚህ መለቃለ ቁጥሩ አይመስለኝም ትንሽ ቢያንስ እውነተኛ መልካችሁ ጋር የሚቀራረብ ነገር አድርጉት እንጂ የመጀመሪያውና አንድ ሰው ናቸው ነው ለማስታወቂያ ብላችሁ ሁለት ሰው እየተጠቀማችሁ ነው እኔ ማዞረብኝ ከኑሮ እኩል ነው የከበዳኝ ወኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል
የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ ትኪልኛል የኔ ብርሃን የኔ መብራት እይልኛል የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ። እሺ ይሄንን እንደዚህ ያስተዋውቃችሁ ፓንቱን እንዴት ልታረጉ ነው? በተለይ ፒኪኒውን እንዴት ልታስተዋውቁ ነው? ኧረ እባካችሁ ኧረ አታለማምዱን። እያለማመዳችሁን ነው፣ ብዙ ነገር እያለማመዳችሁን ነው። እንዲህ ደግሞ ጀመራችሁ። አይ እኔም ብዙ ደስ አላለኝም። ተመለሽ፣ ለማንኛውም እህቴ ተመለሽ፣ በጊዜ ተመለሽ። እየሄድሽበት ያለው መንገድ ልክ አይደለም። ነገ ከነገ ወዲያ ወደ ታችኛው ተፋሰስ ሀገራት ትወርጃለሽ እና አካሄድሽ ልክ አይደለም። ተመለሽ፣ በጊዜ ተመለሽ። ጫት አቁም እያልኩት ነው። ጫት ሲጀምር ይኸውልህ ጠርቶኝ ምን እንዳለኝ ታውቃለህ? ጫት የሚቆሙ ከሆነ ሱስ ካለባቸው ይቅርባቸው ሲለኝ ጫት ይቅማሉ። ጫት ይቅማል አልኳቸው። ከዛ ጫት የሚቅም ከሆነ ነገር አስጠንቅቂያቸው ድጋሚ ራሱን ያለኝ ድጋሚ ምንድነው ትናገረው እንዴ? ወላሂ ይቅርብህ አቢ በቃ ጫት ቢቀርብስ ምን አገባሽ? ቆይ ቢቀርብህ ምን ችግር አይደለም። ለትንሽ ጊዜ በቃ እስኪሻለ ጫት የመጣብኝ ችግር አለ እስኪሻለ እንዴ ያሞት ተጠር ቀላል እንዴ? ጭራሽ አንተ ዶክተሩ ቆሞ ነው የሚገባው ምናምን ትላለህ። የትኛው ዶክተር ነው ቆሞ የሚገባው? ማንኛውም ዶክተር አንድ ከመቶ ሁለት እና ቆሞ ቢኖር እነሱ ቃሙና አንተ መቃም አለብህ እንዴ? አባባ እንዴት ነው ሽንጣቸውን ገትረው የሚከራከሩት? ለመቃም አሟቸው እኮ ነው። ቢያንስ እስኪሻሎት አቁሙ ሲባሉ በጭራሽ ዶክተሩ ራሱ ይቅማል። ሄሎ ኩቻ እንዴት ነሽ? ኩቻ እንዴት ነህ? ሰላም ነህ? ሰላም ከተባለ እየበረታህ ነው? ኧረ እኔ ከኩን አልቻልኩት። ፕሪዝም ብሬክ ይህ መስማት አለ። ተረጋጋ፣ ይኸውልህ ተረጋጋ። ቆየህብኝ እኮ። ሁሉም ነገር አልቋል እኮ። መች ነው የምትመጣው? ትንሽዬ ንቅሳት ላይ የማይነር የምትባል ስህተት አጋጥማኝ ነው። የአንተ ማይነር እኮ ሽኩቻ ይሆናል። ተረጋጋ። ይኸውልህ የቂሊንጦን እነቀሳለሁ ብዬ የቃሊቲን ነው የተለቀምኩት። እና ይሄ ነው ማይነር? እቺ ለእኔ ማይነር ናት። እሺ እንዴት ነው የምታስወጣኝ? ይኸውልህ ቀጥታ መሬት ለመሬት ይቆፈርና ከቂሊንጦ ቃሊቲ በመሬት ውስጥ እናስወጣህና ከቃሊቲ ነው ማስመለጠ። በቃ ቀላል እኮ ነው ማዘዋወረው። ከእስር ቤት ሊያስመልጠው ነው። እንደ ፕሪዝም ብሬክ ንቅሳት እስር ቤቱን ላዩ ላይ ተነቅሶ ሊያስወጣው የቃሊቲን ተነቅሶ። አረ ይመች፣ አዝናናኝ፣ በጣም ነው ያፍታታኝ። ይመቻችሁ። ባምቢ በፓንቷ ስትሄድ ብዙ ሴቶች መብቷን ምናምን ብሏል። ነገ ለምን አይሄዱም በፓንታቸው? እነሱ ማይሄዱበት ምክንያት ምንድነው? ባምቢ አግሬሲቭ ሆኖ የተቆጣት ኢንሰልት ያረጋት ሰው ነገ እነሱም ኢንሰልት እንዳያረጋቸው እንጂ ኮሚኒቲያችን አግሬሲቭ ማይሆን ቢሆን ኖሮ ያረጉት ነበር። አቴንሽን ይፈልጉታል። ገብቷላ? አሁን ባምቢን ብዙ ሰው የኔ ቆንጆ ስታምሪ በቃ እንዲህ ሁሌ እንዲሰሪ ምናምን ቢላት ሁሉም እንደዛ ይሆን ነበር፣ ይሰራ ነበር። ሴቶች በህይወታቸው አንድ ነገር ለማስተካከል አግሬሲቭ የሆነ ምክር ወይ አግሬሲቭ የሆነ አድቫይስ ይፈልጋል። በአይምሯቸው እንዲመለሱ። አንተ አሁን የሆነ የሰከረ ሰው መክረው ወይ እንዲያታርግ ምናምን ብለው አልሰማ ሲል ከፍቅር የተነሳ ጨምበው ልታረጉ ትችላለህ። ጓደኛ ከዛ ወደ ሴንሱ ተመልሷል። የት ነው ያለሁት? ምን ላይ ነው ያለሁት? አካባቢ ማየት ለካ እንደዚህ አይነት ቦታ ነኝ ይልና ስርዓት አድርጎ ይቀመጣል። ሴቶችም አካባቢያቸውን ኢንቫይሮንመንታቸው የማይመስሉ ከሆነ አግሬሲቭ ሆነ አንድ ኢንሰልት ወይ ደግሞ አንድ ነገር ጣል ብታረግባት ተመልሳ ተስተካክላ ትቀመጣለች ከሚል አስተሳሰብ ነው። ሴቶችን ብዙ ጊዜ ሴቶችም ለዛ ነው እንደ ታላቅ ወንድም ነው የምናየው የሚሉን የተረዱት ሰዎች ገብተዋል። ባለጌዎቹ ሳይሆን የተረዱት እንደ ታላቅ ወንድም ነው የምናየው ይሉኛል። ገብተዋል። እስከ ማስተካከል ነው እነሱን የሆነ አይምሯቸው ላይ እንትን ለማድረግ መርዝ ለመርጨት ወይ ደግሞ ስድግት ነው አይደለም። ሞን እንግዲህ ሰሞኑን ፖድካስት ላይ ቀርቦ ነበር። ሰፋ ያለ ሐሳብ ነው ያነሳው። ይሄ ስለ ባምቢ ያነሳው ሐሳብ ነው። እስኪ በዚህ ሐሳብ ላይ እናንተ ምን አስተያየት አላችሁ? እስቲ በኮመንት ሴክሽን ጻፍ አድርጉልኝ። ጀነራል ኖሌጅ ነው ጥያቄው። በጣም በቂ እውቀት አለ። በእውነት ሰምቼ ነው። ይሄ እኔ ጥያቄ አይደለም፣ ቀላል ጥያቄ ነው። ቤታችን ውስጥ ያለ ነገር ነው። ኢቭን ሲገባ የሚጠነክር
ሲወጣ የሚለሰልስ ቤታችን ውስጥ ጠንክሮ የሚለሰልስ ነገር አለን። አዎ አለን፣ አንድ ነገር አለን። ከሱ ውጭ ምንም ነገር ለምንድን ነው ግን እንዲህ አይነት ጥራዝ ነጠቅ ቃላት የምትጠቀሚው? አይደለም ማርያም ባልገሻል ቤት ባልገሻል አይደለም ገር አይ ስዌር ጭንቅላታችን እንደሆነ ታውቃለህ። በቃ ቀጥታ ወደ ብልግናው ወደ እንትኑ ስለሚሄድ ነው። ቤታችን ውስጥ አለ፣ ቤታችን ውስጥ የምናገኘው ነገር ነው። ሲገባ ቤታችን ውስጥ እናገኘዋለን። እግዚአብሔር ሰጥቶናል፣ ይመስገን አለን። ሃሌሉያ። ለእናንተ ምንድነው እስኪ የጻፋችሁ? ሲገባ ጠንክሮ ሲወጣ ይለሰልሳል። ገባኝ። ሰማሁሽ እኮ አትድገሚ። ኧረ እንደው አፍሽን ሞልተሽ ስትጠይቂኝ ኧረ እንደው ምን አለ መፍራትሽ ማሪ ቤት ውስጥ ቤታችን ውስጥ አለ አለ እንዴ አለ። እግዚአብሔር ይመስገን አለ። ሲገባ የሚጠነክር ገባኝ። ቤታችን አለ። ገብቶ ጠነከረ፣ ሲወጣ ለሰለሰ። ደከመው ፓስታ እናንተ ገምታችሁ ነበር። አስቀየሽ አንቺ ፍርታ ዝም በይ ቤታችን ውስጥ አለ እያልኩ እኮ በቃ ይሄ ኔጋቲቭ በቃ ደርቲ ማይንድ የሚባለው ነገር እኮ በጣም አስቸጋሪ ነው። እናንተ ግን እንደሱ አስባችሁ ከሆነ ደርቲ ማይንድ ናችሁ ማለት ነው። ከኔ ውጪ እኔ ፓስታ እንደሆነ መጀመሪያ በውስጥ ነግራኛለች። የዛሬ ቪዲዮአችን እስካሁን ያያችሁትን ይመስሉ ነበር። በአብዛኛዎቹ ፈታ እንዳላችሁ ምንም ጥርጥር የለኝም። ስትገቡ መሳሰብላችሁ የገባችሁ ስትወጡ ሰብስክራይብ አድርጋችሁ ውጡ። ቪዲዮ ከተመቻችሁ ደግሞ የላይክ በተኗም መጫን እንዳትረሱ። ሐሳብ አስተያየት ካላችሁ በኮሜንት ስር በነፃነት በጨዋነት ጻፍ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ በጣም ነው የምወዳችሁ። ሰላም ያገናኛል።